ቪዚት ቪዛ በሚል አጀንዳ የምናውቃት ሩዋንዳ ከቪዛ ነፃ የሚገቡ ሀገራት ዜጎችን ቁጥር ከፍ አደረገች። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቨል። በዚህ ቪዲዮ ሩዋንዳ ለየትኞቹ ሀገራት ዜጎች ከቪዛ ነፃ እንዲገቡ ፍቃድ እንደሰጠችና ከቪዛ ነፃ ወደ ሩዋንዳ ለመግባት ምን ያስፈልጋል፣ የሩዋንዳ በር በዚህ ልክ ክፍት መሆኑ ምንን ታሳቢ ያደረገ ነው፣ እነዚህን ጥያቄዎች በዝርዝር እናያለን። ሐሳቡን ከወደዳችሁት ቪዲዮን ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ግብዣችን ነው። ቢዝነስ ኢንሳይደር አፍሪካ የተሰኘው የመገናኛ ብዙሃን ከሰሞኑ በስፋት እያጋራ ያለው መረጃ ሩዋንዳን ይመለከታል። ከወደ ሩዋንዳ በስፋት እየተነገረ ያለው መረጃ አገሪቷ ለአፍሪካውያን ጎብኚዎች በሯን ክፍት እንዳደረገች ነው። ከዚህ በፊትም በቪዚት ሩዋንዳና በሌሎች የቱሪዝም እንቅስቃሴዎች በስፋት የሚነገርላት ሀገር አሁንም ሌሎች ተጨማሪ የአፍሪካ ሀገራት ከቪዛ ነፃ እንዲገቡ ፈቃድ ሰጥታለች። ይህ ሩዋንዳን ለጎብኚዎችና ለቱሪዝም ክፍት የማድረግ ፖሊሲ ሀገሪቷ ከቱሪዝም ኢንዱስትሪው ከፍተኛ ገቢ እንድታገኝ አድርጓታል። የቪዛ ጉዳይ ሳያሳስባቸው ሌሎች ተጨማሪ አፍሪካ ሀገራት ወደ ሩዋንዳ እንዲገቡ መፈቀዱ ደግሞ ሌላ ተጨማሪ ኢንካም ጀነሬት ማድረጊያ መንገድ የሀገሪቷን ኢኮኖሚ ለማሳደግ ትልቅ አስተዋጽኦ እንደሚኖረው ነው የተገለጸው። በዚህ የፖሊሲ ማሻሻያ ሩዋንዳ እንደ አጀንዳ ይዘው የተነሳችው በጉልህ የሚታይና የሚለካ ለሀገሪቷ ኢኮኖሚ ከፍተኛ አስተዋጽኦ ያለው የተጓዦች ቁጥር ከፍ እንዲል ያደርጋል። ኢንተርፕሬነሮች እንዲበረታቱ ያደርጋል። እንዲሁም የውጭ ሀገራት በተለይም የአፍሪካ ኢንቨስተሮች ሩዋንዳን ኢላማቸው እንዲያደርጉ በከፍተኛ ሁኔታ አስተዋጽኦ ይኖራል የሚል እምነት አላቸው። በዚህ የሩዋንዳ ፖሊሲ መሰረት በርካታ የአፍሪካ ሀገራት ዜጎች ፓስፖርታቸውን ብቻ በመያዝ ወደ ሩዋንዳ እንደሚገቡ ነው እየተነገረ የሚገኘው። ሌሎች የአፍሪካ ሀገራትም የሩዋንዳን ፈለግ በመከተል እንዲህ አይነት እንቅስቃሴ መጀመራቸው እየተነገረ ነው የሚገኘው። ከነዚህ ሀገራት መካከል ደግሞ ጋና እንዲህ አይነት የቪዛ ሪስትሪክሽኖችን በማንሳት ሩዋንዳን እየተከተለች ትገኛለች። ከጎብኚዎች ባለፈ የተለያየ ቢዝነስ ላይ የተሰማሩ የአፍሪካ ባለሀብቶችም ወደ ሩዋንዳ የመሄድ እድላቸውን ይከፍታል በተባለው በዚህ የፖሊሲ ማሻሻያ የሀገሪቷ የቢዝነስ እንቅስቃሴ አፍሪካ አቀፍ የመሆን እድል ይሰጠዋል የሚል እሳቤም አለ። ከዚህ በፊት ኬንያ እንደዚህ አይነት እንቅስቃሴ በማድረግ ከአፍሪካ ቀዳሚው ሀገር ነበረች። በዚህም መሰረት ኢትዮጵያንን ጨምሮ ከቪዛ ነፃ ወደ ኬንያ የሚገቡ የተለያዩ አፍሪካ ዜጎች በርካቶች ናቸው። ያመሆኑ ደግሞ ኬንያ በቱሪዝም የምታገኘውን ገቢ በከፍተኛ ሁኔታ እንደጨመረላት ይታወሳል። የተለያዩ ሀገራት ዜጎችን ከቪዛ ነፃ ማስገባት ለሀገሪቷ ያለው አድቫንቴጅ ከዚህም ከፍ እንደሚል ነው እየተገለጸ የሚገኘው። በዚህ የሩዋንዳ የፖሊሲ ማሻሻያ ላይ ከተሳተፉት አጥኚዎች መካከል አንደኛው ሀገሪቷን በሯን በዚህ ልክ ክፍት ማድረጓና የበርካታ ሀገራት ዜጎች ከቪዛ ነፃ እንዲገቡ መፍቀዷ የተለያዩ ሀገር አቀፍና ዓለም አቀፍ ኮንፈረንሶች እንዲካሄዱባት ያደርጋል። ኢንቨስትመንትን ያበረታታል። የተለያየ እውቀትና ታለንት ያላቸው የአጎራባች ሀገራት ዜጎችና ወጣቶች ሩዋንዳን ተመራጭ እንዲያረጓት ይጋብዛል። ስለዚህ ይህ የፖሊሲ ማሻሻያ ጥቅሙ በርከት ያለ እንደሆነ ነው የተናገሩት። ከዚህ በተጨማሪ ሩዋንዳ በሯን ክፍት ስታደርግ የሀገሪቷ አየር መንገድንም የማሳደግ ዓላማ የያዘ ነው። ከዚህ በፊት በተለያየ መንገድ ሰምታችሁት ሊሆናል። ሩዋንዳ ኤር በአፍሪካ ውስጥ ሻይን እያደረጉ ካሉ አየር መንገዶች መካከል አንደኛው ነው። ለዚህ ደግሞ ኢትዮጵያዊው የአቪዬሽን ሰው የአፍሪካ አቪዬሽን አባት የሚባሉት በኢትዮጵያ አየር መንገድ የዛሬ ቁመና ላይ ትልቅ አስተዋጽኦ ያደረጉት አቶ ግርማ ዋቄ ለሩዋንዳ አየር መንገድ በዚህ ደረጃ ላይ መገኘት ትልቅ አስተዋጽኦ እንዳላቸው ይታወቃል። አየር መንገዱን ከአፈር አንስተው አሁን ላለበት ቁመና በአፍሪካ ተወዳዳሪ አየር መንገድ እንዲሆን አድርገውታል። የሩዋንዳ መንግስትና ሩዋንዳውያንም ለዚህ ውለታቸው ብዙ ጊዜ ሲያመሰግኗቸው ይደመጣል። የተለያዩ የአፍሪካ አየር መንገዶችም የሩዋንዳ አየር መንገድ ልምድ በመውሰድ ራሳቸውን ከፍ ለማድረግ በብዙ እየሰሩ ይገኛሉ። ምንም እንኳን የአቪዬሽን ኢንዱስትሪው በተለያዩ ዓለምን በሚመለከቱ የሰላም ሁኔታዎች የሚገደብ የሚወሰን ቢሆንም የሩዋንዳ አየር መንገድ አሁን በብዙ እየሰራ ይገኛል። ስለዚህ አፍሪካዊቷ ሀገር ሩዋንዳ የተለያዩ ኮንፈረንሶችን በሩዋንዳ ታደሙ ስትል ይህንን የአቪዬሽን ኢንዱስትሪዋንም የማሳደግ ዓላማ አለው።
መዳረሻዎቹን ያሰፋውና የተለያዩ የቀጥታ በረራዎችን የጀመረው የሩዋንዳ አየር መንገድ ከሌሎች አጎራባች ሀገራት አየር መንገዶችና አፍሪካ ውስጥ በጥሩ ቁመና ላይ ከሚገኙ ኤርላይንሶች ጋር አግሪመንት እየተፈራረመ የመዳረሻዎቹን ቁጥር እየጨመረ ይገኛል። ይህ የሩዋንዳ የፖሊሲ ማሻሻያ ደግሞ ለዚህ እጅግ አስተዋጽኦ ያደርጋል ተብሎ ይታሰባል። እንደ ሩዋንዳ መንግስት ማሻሻያ ከሆነ የሩዋንዳ መንግስት እንደገለጸው ኪጋሊን ከአዲስ አበባና ከናይሮቢ ባልተናነሰ የአፍሪካና ዓለም አቀፍ የተለያዩ ስብሰባዎች የሚደረጉባት ከተማ ለማድረግ ይህ የቪዛ ፖሊሲ ማሻሻያ በእጅጉ እንደሚጠቅማት አምነውበታል። ይህንንም ለማድረግ ለተለያዩ ሀገራት ዜጎች ከቪዛ ነፃ እንዲገቡ ፈቃድ ሰጥተዋል። በዚህ የፖሊሲ ማሻሻያ የትኞቹ የአፍሪካ ሀገራት ወደ ሩዋንዳ ከቪዛ ነፃ እንዲገቡ ተፈቀደላቸው የሚለውን ጉዳይ ስናነሳ ደግሞ በተሻሻለው የሩዋንዳ የቪዛ ፖሊሲ መሰረት የቤኒንና ሲሸልስ እንዲሁም የጋምቢያ ፓስፖርት ያላቸው ግለሰቦች ከቪዛ ነፃ ወደ አፍሪካዊቷ ሀገር ሩዋንዳ መግባት እንዲችሉ ያደርጋቸዋል። በአሁኑ የፖሊሲ ማሻሻያ ከቪዛ ነፃ እንዲገቡ ከተፈቀደላቸው 3 የአፍሪካ ሀገራት በተጨማሪ ከዚህ በፊት በነበረው አሰራር ቪዛ ኦን አራይቫል የሚያገኙ የተለያዩ ሀገራት ዜጎችም አሉ። ጥቂት የማይባሉ የአፍሪካ ህብረት አባል ሀገራት እንዲሁም የኮመን ዌልዝ እና የፈረንሳይኛ ቋንቋ ተናጋሪ የአፍሪካ ሀገራት በኦን አራይቫል ቪዛ ወደ ሩዋንዳ መግባት እንደሚችሉ ይታወሳል። የምስራቅ አፍሪካ ኮሚኒቲ ሜምበር ከሆኑት የአፍሪካ ሀገራት መካከልም በ30 ቀን የኦን አራይቫል ቪዛ የሚገቡ ሀገራትም አሉ። ሩዋንዳ ሲደርሱ ምንም አይነት የቪዛ ክፍያ ሳይከፍሉ የ90 ቀን የጉብኝት ቪዛ ከፍለው የሚገቡ የተለያዩ የአፍሪካ ሀገራትም አሉ። ከነዚህ የአፍሪካ ሀገራት መካከል አንጎላ እና ሴንትራል አፍሪካ ሪፐብሊክ፣ ቻድ እና ኮትዲቫር ይገኙበታል። ከአፍሪካ ውጭም እንደነ ኢንዶኔዥያ፣ ሃይቲ፣ ሲንጋፖር እና ካታር የመሳሰሉት ሀገራትም በኦን አራይቫል ቪዛ ወደ ሩዋንዳ የሚገቡ ሀገራት ናቸው። ከነዚህ በተጨማሪ ጋና እና ጊኒ፣ ሞሪሺየስ እና ፊሊፒንስ፣ ሴራሊዮን እና ሳኦቶሜ የሚባሉት የአፍሪካ ሀገራትም በ90 ቀን የኦን አራይቫል ቪዛ ወደ ሩዋንዳ የሚገቡ ሀገራት ናቸው። በመዳረሻ ቪዛ ወደ ሩዋንዳ ከሚገቡት ሀገራት ውጪ ያሉ የሩዋንዳ ቪዛ መያዝ የሚጠበቅባቸው መንገደኞች የሩዋንዳ ዲፕሎማቲክ ሚሽን በመዳረሻ ቪዛ ብቻ ወደ ሩዋንዳ ከሚገቡ ዜጎች ውጪ ያሉ የሌሎች ሀገራት ዜጎች በኦንላይን ብቻ የሩዋንዳ ኤሌክትሮኒክ ቪዛ ማግኘት ይችላሉ። ለዚህም የኦንላይን ኤሌክትሮኒክ ቪዛ ሲንግል ኢንትሪ ሲሆን 50 የአሜሪካን ዶላር እና መልቲፕል ኢንትሪ አሊያም ደግሞ አንዱ ቪዛ ደጋግሞ መግባት የሚያስችላቸው ቪዛ ሲሆን 70 የአሜሪካን ዶላር ያስከፍላቸዋል። በዚህ መልኩ በቀላሉ የሩዋንዳ ቪዛ ማግኘት የሚቻልበት እድል እንዳለ ነው መረጃው የሚያመለክተው። ለጉብኝት ወደ ሩዋንዳ የሚሄዱ የተለያዩ ሴሚናሮች ላይ ለመሳተፍና ለቢዝነስ ፐርፐዝ ወደ ሩዋንዳ የሚጓዙ ተጓዦች በቀላሉ በእነዚህ የተለያዩ አማራጮች ቪዛቸውን አሬንጅ ማድረግ ይችላሉ። አሊያም ደግሞ እንደየዜግነታቸው ከቪዛ ነፃ መግባት የሚያስችላቸው እድል እንዳለ ነው የቢዝነስ ኢንሳይደር አፍሪካ ያመለከተው። ቀደም ብለን እንዳነሳ ነው በአፍሪካ ቱሪዝም ውስጥ በእጅጉ ከፍተኛ ስም ያላትና በየዓመቱ በርካታ ቱሪስቶች ከሚጎበኟቸው የአፍሪካ መዳረሻዎች አንደኛዋ ሩዋንዳ ናት። ለዚህ ደግሞ ቪዚት ሩዋንዳ የተሰኘው ፕሮግራማቸው ትልቅ አስተዋጽኦ አድርጎላቸዋል። እንደምታውቁት እንግሊዝ ውስጥ ከሚገኙ ትልልቅ የእግር ኳስ ክለቦች መካከል ከአርሴናል ፉትቦል ክለብ የማሊያ ስፖንሰሮች መካከል ቪዚት ሩዋንዳ ወይም የሩዋንዳ መንግስት ለዓመታት ስፖንሰር በመሆን ሩዋንዳን ሲያስተዋውቅ ቆይቷል። ለዚህ ማስታወቂያ ከፍተኛ ገንዘብ ከፍለው ቢያሰሩ በምላሹ ደግሞ በቱሪስቶች የሚያገኙት ገቢም እንዲሁ ከፍተኛ እንደሆነ ነው የሚነገረው። ስለዚህ ይህንን የቪዚት ሩዋንዳ ፕሮግራምን በስፋት ለማካሄድ እንዲሁም ተጨማሪ የቱሪስት መዳረሻ እንድትሆን ለማድረግ ነው እንግዲህ የኪጋሊ መንግስት እየሰራ የሚገኘው። የአፍሪካ ህብረትም እንደ ፖሊሲ አፍሪካን አንድ ለማድረግና አፍሪካ ውስጥ የሚደረጉ የተለያዩ ሁነቶች በቀላሉ አፍሪካን አክሰስ ማድረግ እንዲችሉ ለማድረግ ከፍተኛ ስራ እየሰራ እንደሆነ ቢታወቅም በታሰበው ልክ ወደ ተግባር እንዳልተገባ ነው የሚታወቀው። ከህብረቱ የቀደመው የሩዋንዳ እርምጃ የአፍሪካ ህብረትን እቅድ አንድ እርምጃ ወደፊት ለማራመድ ትልቅ እርምጃ እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው አብዛኛዎቹ የአፍሪካ ሀገራት ጠንከር ያለ የኢሚግሬሽን ስርዓት ነው ያላቸው። ከቪዛ ጋር በተገናኘም ቀላል የሚባል የቪዛ አሰራር የላቸው። ከፍተኛ የአስተዳደር ችግሮች፣ ዲጂታሊ ፕሮሰስ ለማድረግ መቸገርና ሀገራቱ በሚኖራቸው የሰላምና ወቅታዊ ሁኔታ የሚገደብ በመሆኑ አፍሪካውያን ወደ ተለያዩ ሌሎች የአፍሪካ ሀገራት ለመጓዝ በቀላሉ እንዳይጓዙ እንዳረጋቸው ነው መረጃዎች የሚያመለክቱት። ሩዋንዳ የወሰደችው አይነት እርምጃ የሚወስዱ ሌሎች የአፍሪካ ሀገራቶች መበራከታቸው የአፍሪካ ህብረትንም ያስደስታል። አፍሪካውያንም ከአንድ ቦታ ወደ አንድ ቦታ ለመጓዝ የሚያግዳቸው ነገር እንዳይኖር በስፋት ይረዳቸዋል ተብሎ ይታሰባል።
እንግዲህ ሩዋንዳ እያስፋፋችው ያለችው ከተለያዩ ሀገራት ዜጎች ከቪዛ ነፃ ወደ ሀገሯ እንዲገቡ የማድረግ ዘመቻ ሌሎችም ሀገራት ይከተሉታል ተብሎ ይታሰባል። እንግዲህ ቢዝነስ ኢንሳይደር አፍሪካ ከሩዋንዳ ቪዛ ጋር በተገናኘ ይዞት የወጣው መረጃ ይህንን ይመስላል። በእርግጠኝነት በዚህ ቪዲዮ ጠቃሚ መረጃ እንዳገኛችሁ አስባለሁ። ወደፊትም እንዲህ አይነት ይዘት ያላቸው ከኢሚግሬሽንና ከቪዛ ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን ወደ እናንተ የምናደርስ ነው የሚሆነው። ለዚህ ቻናል እንግዳ ከሆናችሁ አሁን የምትገኙት ዳጊ ትራቨል ቲፕስ ነው። በዚህ ቻናል ተመሳሳይ ይዘት ያላቸውን ጉዳዮች እያነሳን ዘወትር ማክሰኞ ምሽት 12 ሰዓት እና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ የምንደርስ ነው የሚሆነው። ባነሳነው ጉዳይና በሌሎችም ጉዳዮች ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሀሳብ አስተያየታችሁ ልታጋሩን ትችላላችሁ። ይህንን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ወደፊትም ተመሳሳይ ይዘት ባላችሁ ፕሮግራሞች ወደ እናንተ የምንደርስ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆይታችሁ ሀሳብ አስተያየታችሁን ስላጋራችሁን የዚህ ቻናል ቤተሰብ ስለሆናችሁ እንዲሁም ቪዲዮ ላይክ እና ሼር ስላደረጋችሁ ከልብ አመሰግናለሁ። መልካም ጊዜ